እሺ ተረጋጊ ስለ ህፃናቶች መጥፋት እኮ ነው እያሳሰበኛለሁ ተረጋጊ ተቀመጪ ጋም ያቀር እንግዲያው ከዚህ ጀርባ ያለሽ አንቺ ስለሆንሽ ይሆናል አይደለም እንዴት ነው የምትረ እኔ በጣም ግራ ያጋባ አልነግርም እንዴ ምንድነው ከዚህ በላይ አልነግርም ምንድነው አልነግርም ከዚህ በላይ ምንድነው ምን እንዳደረግ ነው እንዴ አንዳንድ ነገሮችን ሰማና እና አጽናናሽ ብለን ነው አመሰግናለሁ ልጅ አገኘኋት እኮ ውጡልኝ አገኘኋት ተረጋጊ ተቀመጪ አልሰማኸኝም ነው ልጅን አገኘኋት የእናንተ ገዛ ያስፈልገኝም ውጡልኝ አሁን አይ እና ግዝሻለን መቻልን እኛ ኩልና አጽናና ነው የመጣው እኮ እሺ በቅርቡ ይሄንን ስራ ለማቆም እያሰበን ስለሆነ ምን ልታቆሙ ነው አዎ ምንድነው ታቂናለሽ እንዴ አረ ቆም ነው ስለፈገግ አልሽ ቀደም እንደዛ እየተቆጣሽ ነበር አይደለም ያው ስላላወቅኳችሁ ሰላም እንደምን አላችሁ እንደምን ቆያችሁ እኔ ወንድማችሁ ሽመልስ ደህና ነኝ እናንተም ደግሞ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ እንደሚታወቀው በዚህ ሳምንት ብዙ ነገሮችን እያጣራን ብዙ ነገሮችን እየመረመረን ነው የብዙ ሰዎችን ህይወት እየቀጠፈ ያለው በታፈሰ የሚመራው ቡድኖች በየክፍለ ሀገሩ በየከተማው የብዙዎችን ህይወት እያመሰቃቀሉ የብዙዎችን ቤተሰብ እያናጉ የብዙዎችን ህይወት እየበጠበጡ ይገኛሉ እኛም ደግሞ በዛ ላይ ብዙ ነገሮችን እያጣራን ነው ብዙ ነገሮችን እያሰሰን እንገኛለን ማለት ነው እንግዲህ በጣም በሚያሳዝን ደረጃ ብዙዎች ልጆቻቸውን ትዳራቸውን በቃ ምስቅልቅሉ እየወጣባቸው ነው የሚገኙት እኛን ደግሞ እነዚህ የተነካባቸው ጥፋት እየሰሩ የተያዙት ሰዎች የደረስንባቸው ሰዎች ደግሞ በየቦታው የነሱ አባላት እኛን በማሳደድ እኛን ለማጥቃት ደግሞ ብዙ ሙከራዎችንም እያደረጉ ይገኛሉ እኛ ግን ይዘን ከተነሳ ነው አላማ ምንም ቢደርስብን ምን የትኛውም ጉዳት ወደኛ ቢመጣ ወደ ኋላ እማንል መሆኑን ላሳውቃችሁ እወዳለሁ ማለት ነው እንግዲህ እንደሚታወቀው አሁን በአብዛኛው ጊዜ እነዚህ የሰው ጅቦች የሰውን ልጆች በመውሰድ እነዚህ ጅብ ጋላቢዎች በጣም የሰውን ህይወት እየበጠበጡ ይገኛሉና ጥንቃቄ እንድታረጉ ልንመክራችሁ እንወዳለን ትልቁ የኛ አላማ እናንተን ማስተማር ነው ሌላውን እየረዳን ሰፊውን ህዝብ ደግሞ ማስተማር ለምን አንዱን ብቻ እዚህ ጋር ከጀርባ መርዳት ምንም ትልቅ ለውጥ ህዝቡ ላይ ላያመጣ ይችላል ሰዎቹን ብቻ መርዳትና እንግዲህ ግን ለሰፊው ህዝብ ስናደርስ ግን ሰው ይማርበታል ይነቃበታል ልጁን ቤተሰቡን ሁሉንም ነገር ይጠብቅበታልና ይሄንንም ስለወደድን ነው በዚህ መንገድ ለእናንተ እያደረስን ያለነው እናንተም ደግሞ በደንብ ይሄንን ቪዲዮ ሼር ያደርጋችሁ ለብዙ ሰዎች እያደረሳችሁ ብዙ ሰዎች ይማሩ ብዙ ሰዎች ራሳቸውን ይጠብቁ አሁን ላይ ደግሞ ማለት ግራ በሚያጋባ ደረጃ እኔ በዚህ ስራ ላይ እየሰራው ስለሆነ ይሁን ኖርማል ሰው ሆኜ ብኖር ይሄንን ነገር አውቅ ይሁን አላቅም ብቻ በጣም የሚያስፈሩ ነገሮች በማህበረሰባችን ውስጥ እንዳሉ እያየው እየሰማው ነው ያለውትና ይሄንን ግን ሰው ቢያቅ ቶሎ ቢጠነቀቅ ደግሞ እኛ ማስቆም እኛ ማስቀረት እንችላለን የሚል ሐሳብ አለኝ ስለዚህ ይሄንን አድርጉ እንግዲህ በታፈሰ ዙሪያ ባለፈው ሁለቱንም ልጆች ባይተዋወቁም እንግዲህ አይታችኋል አንዷ ያለ አባት ያለሱ ያደገች አንዷ ደግሞ በሱ ስር ያደገች ምን አይነት ምስራቅ እንግዲህ ምን አይነት ማንነት እንዳላት ስንቶችን ህይወት እያመሰቃቀለች የፖሊሱን እንዴት ህይወቱን ቤተሰቡን እያመሰቃቀለች እንደነበረች አይታችኋልና እኛም በዚህ መንገድ ምንድነው ለማድረግ የወደድነው ብዙ ነገሮችን እያጣራ ነው አባቴ ሞቷል አባቴ የለም ብዙ ነገር ብትለ የነዚህ ውሸታሞች ራሳቸው መደባበቅ እንደዚህ አይነት ነገሮች የተለመዱ ነገር ስለሆኑ ብዙ ምርመራዎችን እያደረግን አንድ እህታችንን አግኝተን ነበር ማለት ነው እሷም ከዚህ ነገር ጋር በተያያዘ የብዙ ሰዎች ህይወት እየተመሰቃቀለ እንዳለ በሷም አካባቢ ያሉትን ነገሮች ነግራናለች ማለት ነው እሷም ፈቃደኛ ሆና ከኛ ጋር ለእናንተም ለማስተማር ሌሎችም እንዲረዱ የምትነግረን ነገር የምትጠቁመን ነገር እንዳለ ስላሳወቀችን ከሷ ጋር ቆይታ አድርገን ታፈሰን ለማርዳት ወይም ደግሞ ታፈሰን ለማግኘት እሷ የምትነግረን ነገር ይረዳን ይሆን ህዝቡንስ በምን አይነት ያክል ፎታን ይሰጥ ይሆን የሚለውን ደግሞ ያጣራን ወደ እናንተ እናደርሳለን አብራችሁን ቆዩ ወደዛው እንሂድ ሰብስክራይብ አድርጉ ቻናላችንን ላይክ አድርጉ ኮሜንታችሁ ቤተሰባዊነታችንን ስለሚያጠናክር ከናንተ ብዙ ነገሮችንም ስለምንማር ኮሜንት አድርጉን እንላለን አብራችሁን ቆዩ ሰላም ጤና ይስጥልኝ እንደምን አላችሁ ክብሯን ተመልካቾቻችን እንግዲህ በነገርኳችሁ መሰረት እህታችን ይህንን ምርመራ ስናደርግ በሰፈሩ ላይ ያለው በአካባቢው ላይ ያለውን ሁሉንም ነገር ስናጣራ ያገኘናት እኔም ለእናንተ የምነግረው ነገር አለኝ ከናንተ ጋር ማውራት ከናንተ ጋር ቆይታ ማድረግ እፈልጋለሁ ብላ ፍቃደኛ ሆና እንግዲህ እሷ ጋር ተገኝተናል ማለት ነው እንግዲህ እህቴ በጣም አቻኩለሽ ነው የጠራሽኝ እዚህ ግቢ ምን እንድገባ በቶሎ ውጪ ላይ እንዳልታይ በጣም ያወዘጋገብሽኝ ነበርና እስኪ ምንድነው አንቺ የምታቂው ከኛ ጋር ማውራት የምትፈልጊው
ሰፈሩ ላይ ካለው አንፃርና ከስምሽ ጀምሪና ያለውን ነገር ንገሪኝ። ስሜ ለምለም እባላለሁ። ለመናገር የፈለኩትኝ በብዛት እዚህ አካባቢ አያችኋለሁ። ብዙ ጊዜ እናንተን ለመጥራት ፈልግና እፈራለሁ። ሌላ ነገር ቢፈጠር እነሱ ማናቸው እያልኩኝ እና አሁን ላይ የእናንተ በብዛት እዚህ ሳያችሁ በቃ ያለውን ኮንዲሽን ስለሚያስጨንቀኝ እናንተን ባወራቸው ነገሮችን ሊፈቱ ይችል ይሆን የሚል ሀሳብ ይዤ ነውና አሁን ወደ እናንተ የመጣሁትኝ። እናንተ አቻክዬ ወደ ግቢ እንድትገቡ ያረኳችሁ ደግሞ ያው ውጭ ላይ ሌሎች ነገሮች እንዳይፈጠሩ በሚል ስጋት ነውና እኔ እንግዲህ ማለት አንቺ አሁንም ተሸፋፍነሽ ነው ያለሽው። እኛንም ስትቀበይ እንደዛ እየተቻልኩልሽ እየተጣደፍሽ ነው። እንግዲህ ጥሩ ነው ሰውም እንዳይ ጥንቃቄ ማድረጉ አይከፋም። ግን በዚህ ልክ እንደዚህ ጥንቃቄ እንድታረጊ ያደረገሽ ነገር ምን ይሁን በሚለው ነው እንጂ ያው እዚህ ቦታ ላይ እንዳልኩ በየጊዜው በየሰዓቱ ማለት ይቻላል ብዙ ጊዜ ህጻናቶች እየጠፉ ነው፣ ወጣት ልጆችም እየጠፉ ነው እና እነዚህ ልጆች ወዴት እየሄዱ ነው፣ ምን እየተፈጠረ ነው የሚለው ነገር የሁል ጊዜ ስጋቴ ነውና ከሱ አንፃርም ነው ያው ተሸፋፍኜ የመጣሁትኝ። ነገ የሆነ ህጻን ልጅ ቢጠፋ ዛሬ እዚህ ጋር የሚያዩት ነገር ወደ ሌላ እንትን እንዳይላቸው እና እሱን እንትን ለማለት ነው አሳኩኝ ማለት እንግዲህ እሱ በጣም የሚያሳዝን ነገር ነው። ጊዜው ሰው እንደዚህ ብሎ ራሱን ለመጠበቅ ራሱን ለማዘጋጀት እንኳን በማይችልበት ደረጃ በሆነ ወቅት በሆነ ጊዜ ከወራት ውስጥ የሆነ ቀናት ልጆች ይወሰዳሉ፣ ሰዎች ይወሰዳሉ። ይሄ ነገር እንግዲህ የሚገርምሽ በጣም በሁሉም ቦታ የተስፋፋ ነው። በጣም በሚገርም ደረጃ በየቦታው በየከተማው በየሰፈሩ በየቦታው እንደዚህ አይነት ወሬዎች ይሰማሉ። ልጆች ጠፉ ይባላል፣ ምንነቱ አይታወቅም ወይ ተፈልገው አይገኝም። ቤተሰብ እንግዲህ ሞተዋል ብሎ እርሙን እንዳያወጣም ደግሞ በጣም እየተቸገረ ነው የሚገኘው። እስኪ በእናንተ ሰፈር በምን ልክ ነው እንደዚህ አይነት ነገሮች ያሉት? ያው ምክንያቱ አይታወቅም። ብቻ አሁን እንዳልከው ነው ሁልጊዜ የሚሰማው መረጃ ልጆች በቃ ሬሳቸው አይገኝ ሞተዋል እንዳይባል። ልጄን አያችሁ ሲባል እዚህ ነበረ ወዴት ሄደ አይታወቅም። ልጄን አይታችሁታል እዚህ ነበረች ወዴት እንደሄደች ግን አይታወቅም። እና እነዚህ ነገሮች አስጊ እየሆነብን ነው። በቀን ደግሞ የሚጠፉት የህፃናት ቁጥር እየጨመረ ነው እና እነዚህ ነገሮች ያው በእኛ አካባቢ በጣም እየተስፋፋ በቃ እንትን እያለ በጣም ብዙዎቹ ወላጆች ሀዘን ላይ ናቸውና እኛ አካባቢ ላይ ራሱ እነዚህ ጎረቤታችን እንደዚህ አንድ ህጻን ልጅ ጠፍታለች እና በጣም እየተስፋፋ ነው እየመጣ ያለው። እንግዲህ ማለት በየቦታው ነው ማለት። እስኪ አሁን ከዚህ አንፃር አንቺ የምታውቂ ወይም አካባቢው ላይ የተለየ ያገኘሽው የምታውቂው ነገር አለ? እስኪ ካንቺም ከህይወትሽም አንፃር አንቺ አሁን ምንድነው የምትሰሪው? እኔ ያው ለጊዜው እዚሁ ሰፈር ነው የምሆነው፣ ስራ የለኝም እና ብዙ ጊዜ ለዛም ነው ቶሎ መረጃው የሚደርሰኝ የእንትና ልጅ ጠፋች የሚለው። እንዲሁም ደግሞ ሰሞኑ በዚች አንድ ቀን 2 ቀን አካባቢ በነገራችን ላይ ወደ እነሱ ከመሄዴ በፊት ማለቴ ልጅቷ ከኛ የጠፋች ልጅ አለችና እኔ ጋር ትመጣለች። ከኛ ማለት ያንቺ ልጅ ናት? የኔ ልጅ ማለት ትችላለህ። እኔ አግብቼ ለመውለድ ባልታድልም ያው መውለድ ያለመቻሌን ወይም ደግሞ አትወልድም ሲባል ባሌን ጥሎኝ ጠፍቷል እና ያው መውለድ ባለመቻሌ ብቻ ከባድ ነው። እስኪ ምንድነው የደረሰብሽ ንገሪኝ እስኪ። ብቻ መውለድ ባለመቻሌ ባሌንም ጥሎኝ ጠፋ። እኔ ከልጅነቴ ጀምሮ ከባድ ነው ያሳለፍኩት ህይወት። መጀመሪያ እንዲህ አልነበረም እሱ ራሱ ያለኝ ችግሮች ያምኖ የተቀበለኝ ነበር ይመስለኝ እና ከባድ ነው እና እነዛን ህይወትና አሳልፌ መጥቼ ዛሬ ላይ ደግሞ እሱ ጥሎኝ ሲሄድ ህይወት ለኔ ከባድ ሆነብኝ እና አልታደልኩም። ወልጄ ለመሳም አግብቼ ለመኖርም አልታደልኩም እና ልጆችን በጣም ነው ወልጄ ምስም ነበር ይመስለኝ እንደጓጓውላቸው። ያው እንዴት ነው ይሄ ነገር ሊፈጠር የቻለው? ማለት
በህክምናው እንግዲህ ዘመኑ ጥሩ ነው አይደለ? በህክምናም ዘርፍ ብዙ ነገሮች መፍትሄ እያገኙ ነው። አሁን ከልጅም አንፃር ከመሃንነት አንፃር ብዙ የመሃንነት ህክምና አለ በወንድም በሴትም። ሞክረሻል እንደዚህ አይነት ነገሮችን? አዎ ሄደን ነበረ። ባሊ እሷ መውለድ አትችልም ከሷ ነው ሲባል ለዛ ነው እሱም ጥሎኝ የጠፋው እና መፍትሄ አላገኘንለትም። በእርግጥ በባህላዊ መንገድ መፍትሄ አላገኘንለትም እና እኔን ያለ መውለድ እሷ ናት ችግሩ ከሷ ነው ሲባል እሱ ጥሎኝ ጠፋ እና ህይወት ከባድ ነው እና እዚህ ለዛም ነው ለልጆች በጣም ሰፊ ቦታ ስላለኝ ነው። ልጆች ሲወጡ ሲገቡ አይኔ ከነሱ ጋር ነውና የሚንከራተተው እና እኛ ጋር ደግሞ እንደነገርኩ በቃ ቀን በቀን የልጆች መጥፋት ነው የሚጨምረው። አዎ እንግዲህ ማለት አሁን ሰፈሩ ላይ አንቺም እንደምትዩ በጣም የሚያስጨንቅ ነገር አለ። እንግዲህ ግን አሁን አንቺም እያልሽኝ ያለሽው እንግዲህ አንቺ መውለድ ስላልቻልሽ እንዲሁ የልጆች ፍቅርም የልጆች መውደድ እያደረብሽ እንዳለ ነው የነገርሽኝ ያለሽው እና ከዚህም አንፃር አስጨንቆሽ ነው ማለት አሁን ሰፈሩ ላይ እየተደረገ ያለው ሰፈሩ ላይ እየሆነ ያለው ልጆቹ ላይ እየደረሰ ያለው ነገር አስጨንቆሽ ነው በዚህ ልክ እንደዚህ እኛንም ለማውራት የፈለግሽው ምንድነው ያለው? እስኪ ያለውን ነገር ንገሪኝ ከኛ ጋር ማውራት የፈለግሽው። አዎ አንድ የነሱ መጥፋትን በጣም ያስጨንቃል። ቀን በቀን በቃ እንዳልኩ ጠፉ፣ ልጅ ጠፋ፣ ህፃናት ጠፋች፣ የእንትና ልጅ የለችም ነው የሚባለው እና እንደዚሁም ደግሞ ጎረቤቴ የእህቴ ልጅ ኦር ልጄ ማለት ትችላለህ እና እኔ ልጅ ስለሌለኝም እኔ ነኝ ያሳደግኳት ልጅቷ ከእናቷ ጋር ወይም ደግሞ ከአስቱ ጋር ደግሞ አብሮ አደግነን። አስቱ ነው የምትባለው እናቷ? አስቴር ማለት ነው። አስቴር ናት እናቷና አብሮ አደግነን እህትማማቾች ማለት ትችላለህ እና በቅርብ ቀን 2 ሳምንት አካባቢ ቢሆን ነው እሺ ነሷና የሷ ልጅ የአስቴር ልጅ አጣናት ማለት ሞታ ነው የተገኘችው? እስኪ ምንድነው የነበረው? ብቻ እኔ ጋር ስለምትመጣ እኔ እሷን ፍለጋ ስሄድ የለችም ልጅቷ ቤት ውስጥ። ቻቶ ከባድ ነው። አንዳንድ ጊዜ እዚህ ስትወጣ ስትገባ የወላጆችን ይከብዳል። የወላጆችን እንባ ስታይ በጣም ነው የሚከብደው። እሷ ጋር ከመሄዴ በፊት እንኳን መንገዱን ሙሉ ልጆቻቸውን አጥተው ልጄ እያሉ የሚንከራተቱ እናቶች አየዋቸው። እነሱን ሳያቸው በጣም ፈጣሪን አመሰገንኩት። አዎ ለካ ልጄ ከለከልከኝ እንዲህ እንዳልሰቃይብህ ጠዋት ማታ እንዳላለቅስ ፈልገህ ነው ብዬ ወደ ፈጣሪ ዘንበል አልኩ። ማለት ምን አይነት ወሬ ነው የምታወሪው? ሌሎቹ ማለት ራስ ወዳድነትን ነው ባንቺ ውስጥ እያየሁ ያለሁት? ምን እያልከኝ ነው? እየነገርኩህ እኮ ነው። እኔ ስለ ልጆች መጥፋት አሳስቦኝ አንተ ጭራሽ ራስ ወዳድ ትላለህ እንዴ? ምን አይነት ጥያቄ ነው የምትጠይቀው እንዴ? ቆይ ተረጋጊ እንጂ። ምን ማለት ነው እንዴ? ማለት ሌላው እየጠፋ አንቺ እኮ እያወራሽኝ ያለሽ እየነገርኩህ እኮ ነው። አንተ እኮ እየሰማኸኝ አይደለም እንዴ? እኔ ስለ ህፃናቶች መጥፋት እኮ ነው እያሳሰበኝ ያለው። ተረጋጊ ተቀመጪ። እያሳሰበሽ አይደለም አላልኩም፣ ግን ማለት አሁን እስካሁን እያወራሽኝ ያለሽ እንዴት ራስ ወዳድነት ትላለህ? እኔ እኮ ስትገባ እንኳን አይታል እንዴት ሆነ ወደ ግቢ እንድትገባ እያረኩ እንደነበር። ምንድነው መሰለሽ አሁን እኮ አንቺ መውለድ አለመቻለሽንና የሰፈሩ ልጆች መጥፋትን ነው ንጽጽር ውስጥ ከተሽ እያወራሽኝ ያለሽ። አይደለም ቆይ ስሚ አዳምጪኝ። እኔ እኮ እዚህ ጋር አንቺን ዝባዝንኬ ካንቺ ጋር እኮ የአሜት ወሬ ላወራ አይደለም ቁጭ ያልኩት። ሰሚኛለሽ አይደለም? ውድ ሰዓቴን ሰዎች እዚህ ጋር ያለው እኮ ለስራችሁ የሚጠቅማችሁ ምነግራችሁ ነገር አለ ስላልሽ እኮ ነው። ሰሚኛለሽ አይደለም? ማለት የምትነግሪኝ ከሆነ ፍሬ ያለው ነገር ንገሪኝ እንዴ። ይሁን ማለት ብዙ እናቶች እያለቀሱ ነው፣ እንደዚህ የሆነ ነው። ግን ደግሞ ይሄ ነገር እኛ ከለፋንበት እኛ አንድ ከሆነን ማስቆም የምንችለው ነገር ነው። ምንድነው ያለው የሚለው ለዛ ነው እኛም እየለፋን ያለ ነው። የእናቶችንም ባለማስቆም መውለድና አለመውለድ ንጽጽር ውስጥ የሚገባ አይደለም። አይ ኖ ማለት እረዳሻለሁ፣ ያለሽበትን ጭንቅ ያለሽበትን መከራ ልጅ ከማጣት አንግል የሰው ልጆች መውደድ እንደዚህ አይነት ፍቅር ምናምን ሊኖር ይችላል። ግን እያየሁ ያለሁት ግን በተቃራኒ የሆነ ነው። ሰሚኛለሽ አይደል? አሁን እኔ ካንቺ የምፈልገው ትክክለኛውን ነገር ለኔ የሚረዳኝን ነገር እንድትነግሪኝ ነው። ሰማሽኝ አይደል? ሰሚኛለሽ?
እሺ ሲጀመር እንደዚህ እስኪ አውጪው እስኪ ኮፍያውን ራሱ እንደዚህ ተከናንበሽ ለምንድን ነው ቆይ እንዲም ቁጭ ብለን ማለት እኔ መብትሽን ላለመጋፋት ነው እንደዚህ ተረጋግቼም እየሰማሁሽ እያወራሁሽ አለው ግን ወሬሽ ውስጥ ምን ያለው ግራ መጋባት አለ ይሁን በቃ የውሸት ነገር የምታወሪ ነው የሚመስለው ውሸት አትበለኝ እንደውም ተው በቃ እንዴ ውሸት አትበለኝ እየነገርኩ እኮ ነው ከቀድም ጀምሮ ግቢ ስትገባ እየነገርኩ እኮ ነው እንዴት ነው የህፃናቶቹ መጥፋት የማያሳስብ እንዴ ስለሚያሳስበኝ ነው እየሰራው እያሳሰበ አይደለም ስሜን ቆይ እሺ ከመጀመሪያው ጀምሮ አንቺ የሰፈሩን ነገር ጠቁመሽ እንዲህ ከሆነ እኛ ሰፈሩ ላይ በሰላም ነው የምንንቀሳቀሰው እኛን አዋክበሽ በድብቅ ማስገባት ለምን ያስፈልግ አዎ ጉዳዩ አሳሳቢም ስለሆነ አስጊም ስለሆነ ጭምር ነው ለምን ላንቺ ለካንቺ ጋር ምን ያገናኛል እንግዲህ ከዚህ ጀርባ ያለሽ አንቺ ስለሆንሽ ይሆናል አይደለም እንዴት ነው የምትረዳው አንተ ተቀመጭ ለምንድን ነው ታዲያ ማለት ሲጀመርም ያንዴ ነው መጠርጠር የነበረብኝ አንቺ ጥንቃቄ ለማድረግ ሳይሆን የምትደብቂው ነገር ስላለ ምደብቀው ኖሮ አይደለም እና ሁሉ ጊዜ ጧትም ማታም ህሊናዬን የሚያስጨንቀኝ ነገር ስላለ ነው ቅድም እንደነገርኩ የእህቴ ልጅ የአስቴር ልጅ ህፃኗ የእጄ ሳጣት ስንት አመቷ ነው ልጅቷ 5 አመቷ 5 አመት ማለት በዚህ ልክ ስለሷ እየተጨነቅሽ ያወራሻለሽ ምን ያህል ቅርበት ቢኖራችሁ ማለት ጓደኛዬ ናት እንደ እህቴ ናት አስቴር ብለሻል እንግዲህ እናቷ ታንቺ ጋርስ ማለት ብዙ ነገሮችን እየነገርሽኝ ነው ግን ከዚህ አንግል እስኪ ስለነሱ ምን ያህል ነው የምታውቂው ያልሽውና ያለሽውን ነገር ምን ያህል ታውቂዋለሽ በጣም መልካሞች ናቸው እጅግ በጣም መልካም እኔ አንገቷን ደፍታ ሳያት በጣም ነው የሚከፋኝ ምክንያቱም እጅግ በጣም መልካም አንገቷን ደፍታ ማለት አሁን ላይ ምን አይነት ሁኔታ ላይ ነው ያለች ልጅቷ ከጠፋች በኋላ በጣም ተጎድታለች ተጎሳቅላለች እንደዛ ሲከፋኝ እንኳን ከጎንሽ ነኝ የምትለኝ እህቴ እኔ ከጎኗ ልሆንላት አልቻልኩም እሷ በጣም መልካም ሰው ናት ባሏም እጅግ በጣም መልካም ሰው ነው የአምቡላንስ ሾፌር ነው ያው ብዙ ጊዜ እሱ ቤት ውስጥ አይሆንምና አሁን ያው ለሱም ይሄን አይገባው አሁን እሺ እንግዲህ ማለት አሁን ይሄንን አሁን የዚህ ልጅ መጥፋት ከሌሎቹ ጋር እንደሚገናኙ አንድ አይነት ነው እያልሽኝ ያለሽው በተመሳሳይ ሁኔታ ነው በተመሳሳይ ሰዓት ነው ብዙ ጋፕ የለውም ልጄን አጣሁት በሚባልበት ሰዓት ከሷ ልጅም ጋር ተመሳሳይ ሰዓት ነው ማለት አሁን አንቺ እያልሽኝ ያለሽው የዚህች የአስቴር ልጅም መጥፋት ከሌሎቹ ጋር ሰፈሩ ላይ ከሚሰማው አጠፋፍ ጋር ተመሳሳይ ነው አዎ ተመሳሳይ ነው እና እሺ ቆይ አሁን ምንድነው የተደረገው አሁን እንግዲህ ሰፈሩ ላይ እናቶች ብዙ ነገር እያደረጉ ነው እስኪ በዛን ጊዜ የምታውቀው ነገር አለ እሷ የጠፋችበትን መንገድ አይ ማውቀው የለም ግን እሷ እንዳልኩ በጣም መልካም ሰው ናት አስቱ በጣም ከልጅነቷ ጀምሮ መከራን አሳልፋለች በጣም ብዙ ችግርና በጣም ብዙ ስቃይ አሳልፋለች እግዚአብሔር ያው ባልቀበት በዚህ መሃል ደግሞ መልካም ባል ሰጣት እጅግ በጣም መልካም ባል እና ከሱ ጋር እየኖረች ልጅ ወለደች በቃ እሷ ሁሉ ነገር ነበር የምትለው የአባቴም የእናቴም የእህቴ ወንድሞቼ ምትክናት ነበር የምትላትና እሷ የልጇን ማጣት አይገባትም የልጅቷን አዘን አይገባትም እና አንገቷን ደፍታ ሳይ አዘንን ለቀቋም አልቻልኩም ይከብዳል በጣም ይከብዳል ማለት እንግዲህ አሁን ካንቺ ከበር አሁን እንግዲህ ካንቺ ያየው ያለውት ማለት እንግዲህ በጣም ጥሩ ጓደኝነት ረጋደኛሽ ምን ያህል እንደምታስቢ እንደምትጨነቂና የጓደኝነትንም ፍቅር ያያየው ነው ማለት በዚህ ልክ ለሷ እንድትጨነቂ ያደረገሽ ምን ያህል ጊዜ ምን ያህል ብትተዋወቁ ነው ማለት ጎረቤት ነን ብለሽኛል በርግጥ እንደ እህቴ እናትም ብለሽኛል ማለት በዚህ ልክ ምስክርነትን ስለሷ እዚህ እየሰጠሻለሽ ለምንድን ነው ያው እሷ እንዳልኩ ጎረቤትን ብቻ ሳይሆን በቃ በሁሉ ጊዜ ከጎን የሆነች ናት እንዳልኩ ከእህቴም በላይ መወለድ ቋንቋ ነው የሚለው ነውና እስኪ ስላንቺ ቤተሰብ ንገሪኝ እስኪ አንቺ ቤተሰቦችሽ ማለት ስለ አባት ወንድም ስላሉሽ ቤተሰቦች ንገሪኝ እንግዲህ ትዳር መስርተሽ እንደነበር ባልሽ ጥሎሽ እንደጠፋ ነግረሽኛል አዎ እኔ ከቤተሰቦቼ የተለየሁት ልጅ ሆኜ ነው እና
እነሱ ጋር ያመጣኝ አሁን ከሷ ጋር ከሀስቱ ጋር ጎረቤት ነንና ከልጅነት የነበረ ያመጣኝ እነሱ ጋር ማን ነው ያመጣሽ? የምኖርበት አሳዳጊ እና በአባት በእናቴ አይደለም ያደግኩትኝና እሱ ከባድ ነው። እስኪ ይሁን ግን አስፈላጊ ነው መናገሩ ይሁን እስኪ ይቅርና እሺ ማለት እስኪ ታዲያ ምንድነው እስኪ ለኛ ለመንገር የመጣሽው ለኛ ይዘሽ የመጣሽው ማለት አሁን እኔ እውነቱን ለማውራት ግራ ያጋባሽኝ ነው ያለሽው ከምታወሪው አንፃር ለትሽ ለጓደኛሽ ፍቅር መኖሩ ጥሩ ነገር ግን ለልጆች መውደድሽ ጥሩ ነገር ግን እኛን ስጠሪን እኔ የምነግራችሁ ብዙ ነገር አለ ቶሎኑ ውጪ ላይ እንዳትታዩ እንደገባችሁ ግቢ ግቡ ሳደርሱ ደውሉልኝ ወጥቼ ቶሎ ልቀበላችሁ እያዋከብሽኝ ነበር አይደለ አሁን ላይ ግን ምንም ነው እየነገርሽኝ ያለሽው ለኔ ለስራ የሚጠቅመኝ ምንድን ጨዋታ ነው እንዲያሹ አይደለም እና ምንድነው እየተረዳኝ እሺ ንገሪኛ ምንድነው እስኪ ለኔ የምትነግሪኝ ላንተ የሚጠቅም ለእንቅስቃሴ ሰፈሩ ላይ እየፈለክ ላለው ነገር የሚጠቅም ነው ያልሽኝ ነገር ምንድነው እስኪ ንገሪኝ እሱ በብዛት እዚህ ቦታ እንደማያችሁ ነግራችኋለሁ አይደለ በመጣችሁ አጋጣሚ ያገኛችኋለሁ አያችኋለሁ ስለዚህ ምናልባት የልጆቹን መጥፋት ከዚህ ጋር የተያያዘ ነው የነገርኩ እኔ እኮ ብሶትሽን ብቻ የምታወሪ ሰው አይደለም ትሰሚኛለሽ አይደለ እኔ በጣም ግራ ያጋጋ አልነግርም እንዴ ምንድነው ከዚህ በላይ አልነግርም ምንድነው አልነግርም ከዚህ በላይ ምንድነው ምን እንዳደረግ ነው እንዴ ምንድነው አይደለ እኔ ዝም ብዬ እዚህ ጋር ቁጭ ብዬ አንቺን ብሶትና ችግር ልሰማ አይደለም የመጣው ምን እንደነገር ብዙዎች ያለቀሱ ብዙዎች ከዚህ በላይ ምን እንደነገር ፈለግ እንዴ ለምንድነው እኔ ጋር መጣሽ ሰምኛለሽ አይደለ ከኔ ማንንም ተደብቆ የሚቀርሰው ነው ወጥሽን ነው ማመሰቃ ነገርኩህ እኮ ከዚህ በላይ ምን ልንገር ኧረ ከዚህ በላይ ምን ትነግሪኝ ሰምኛለሽ ስትርበተበጂ ግን ምናምን ወሬ ሲጠፋብሽ ነው መጠርጠር የነበረብኝ ሰምኛለሽ ምንድነው አላማሽ እንደዛ በጣም ትልቅ ልጆቹን እየወሰደ ያለ ሰው እንደምትጠቁምኝ ነው የሚመስለው ቀደም ስታቻኩኝ ከዚህ በላይ መናገር አለ እንዴ ኧረ መጥፋታቸውን እኔ አላቅም ነበር እናቶች እያለቀሱ እንዳሉ ልንገር ብዬ ነው እናቶች እንዳለቀሱ እንዳሉ እኔ ስለማላቅ ሰምኛለሽ ስምሽ ለምለም ነው ምንድነው ያልሽ አዎ ለምለም ነኝ ስሚኝ ካኔ ጋር ቀልድ የለም ሁሉንም ነገር ያንተይ ነው አዎ አስበሽ የመጣሽ ሁሉንም ነገር መስማት ምንድነው አላማሽ ለምንድነው እኔን ማውራት እኔን ማግኘት የፈለግሽው ምንም ባልሌለበት ምንም የምትነግሪኝ ማረጃ በሌለበት እየጠየቅኩሽ ነው አነቀኝ እኮ እኔ በቃ ማስመሰልሽ ነው እኮ እኔ እኮ ማውራውን አላውቅም ያው እንደምታውቀው ብዙ ጊዜ ደጋግሜ ስለ ልጅ ብቻ ስለማስብ ማውራው እንኳን አላውቅም በቃ በሰላም ግቡ እኔ ልሂድ በቃ ማለት በቃ የት ነው ከግብሽ የምትሄጂው በቃ ሂዱ ውጡ በቃ ውጡ እቺ ሴት ጤነኛ አይደለችም እንዴ ውጡ በቃ እንዴ በቃ ወይ ችግርሽ ምንድን ነው አይምሮሽን ያምሻል ያመኛል አይ አንቺማ አይምሮሽን ሳይሆን የሚያምሽ ሌላውን ማሳመን እውነቴን ነው እየነገርኩ ያለሁት ያመኛል ምን ልታደርግ ነው ሰምኛለሽ ወይ ያምሽ እዚህ ጋር እንደዚህ አይነት ቀልድ የለም ሰምኛለሽ ወይ ሰምኛለሽ እኔ እስር ቤት ከተሽና ጨለማ ቤት እንድትገባ እስር ቤት ኧረ እኔ በተሰራ አልፈልግም ምንድነው እንደዚህ ምንድነው እንደዚህ ግራ የሚያጋባ ነገር የምታወሩ ሰምኛለሽ እኔ እጅ ገብቶ በቀላሉ የሚወጣ ሰው የለም ምንድነው አላማሽ ተናገሪ ማን ነው ይላከሽ ወይስ ከዚህ ሁሉ ተላከችኝ በቃ አስቴር አሁን ልጇ ጠፍታባት ተጎርቷ እህቴ አብሮ አደጌ ምናምን እያልሽ የነበረው አዎ እሷ ናት ምን ብላ ነው ይላከችሽ ምን አርጊ ብላ ነው ይላከችሽ ወደኛ እናንተ ከዚህ አካባቢ እንድትርቁ ነው ወደ እሷ አውቃችሁ እንዳትገቡ ስለዚህ ከዚህ ሁሉ ጀርባ ያለችው እሷ ናት ማለት ነው ወይ የጠየቅሽ አዎ እሷ ናት እንደደረሳችሁበት ስታቅ ያለው አማራጭ አይን ማድረግ ብቻ ነበር እናንተ ደግሞ ወደዚህ ብዙ ጊዜ መጣችሁ እና እሱን እንዳታውቁባት ብላ እኔ ወደ እናንተ ላከች እና ለዛ ነው ስለዚህ ልጇ ጠፍታለች ያልሽው ውሸት ነው ማለት ነው አይ ልጇ ጠፍታለች ውሸት አይደለም ስለዚህ ከዚህ ጀርባ አለች
ልጇ እንዴት ነው ልትጠፋ ቻለች? ይሄ አስፈላጊ ነው መናገር? ሰምኛለሽ? ጨለማ ክፍል እሺ አልፈልግም ብለሻል አይደለ? ትማቅቃታለሽ። ገና ደግሞ ሁለት እጅሽን እግርሽን አስሪ ገርፈሻለሁ። ማታወሪ ማንንም ከልጃለሽ ተናገር። ያው ቀጥይ። እኔን አስፈራርታኝ ነው። በምንድን ነው የምታስፈራራሽ? ማለት እኔ አሳዳጊ ሲያርፍ የባንክ ቤት ዕዳ ነበረበትና እሱን ከቨር ያደረገችው እሷ ናት ማለት የከፈለችልኝ። እሺ እሷ ግን ያው ሀብታም ናት ማለት ነው? አዎ የምትኖረው ግን ምንም እንደ ሀብቷ አይደለም ቤቱ። በጣም በቃ ሀብትን የማያስባንን ቤት ውስጥ ነውና የምትኖረው፣ ግን ብዙ ብር አላት። እሺ እና በሱ ብትናገር እኔ ብናገር እርምጃ እንደምትወስድብኝና ሜዳ ላይ እንደምጥለኝ ነው የምትነግረው። እሺ እኔ ደግሞ እንደነገርኩ ልጅ ሆኜ እንኳን ያሳለፍኩትን ህይወት መድገም አልፈልግም። እና እዛ ቤት ውስጥ ለመኖር ስል ወደ ጎዳና ላለመውጣት ስል ለዛ ነው እኔ እንትን ብዬ ነውኩት። እሺ ስለዚህ አስቴር ምን ስታረግ ስላየሻት ምንን ለመሸፈን እኛን ምን ስላረገች ለማራቅ ነው እየሞከራችሁ ያላችሁት? እሷ ናት ልጆቹን እንደዛ እያደረገች ያለችው? እኔ እሷ ጋር ስሄድ ልጅቷን እየጎተተቻት አየውና ይጫወቱ ነው የመሰለኝ። የራሷ ልጅ። እሺ እና ልጅቷ ጎትታት ስትሄድ ገባ ብዬ ሳይ ደም አለ። እንዴ ልጅቷ ምን ሆና ነው ብዬ ስጠይቃት አይ ወድቃ ነው እዚህ እየተጫወተች ወድቃ ነው አለች። እሺ እና ያኔ ነው እሱን አሳልፈሽ ለህግ ብትሰጪ አንቺ ላይ እርምጃ ይወስዳል፣ የሷ ጠፋንታ ነው የምታገኘው፣ ወደ ጎዳና ነው የምታመሪው ብላ። ስለዚህ የገዛ ልጇን በራሷ ነው ማለት ነው እንደዛ ያርገቻት? አዎ። ከዛስ? እሺ ከዛስ? ልጆቹ በተመሳሳይ ስለሆነ የሚጠፉት ምናልባት የት ነው ያደረገቻት? ያው እኔ አስፈራርታኝ ቶሎ ወጣሁኝ፣ አላየሁኝም። ጎትታት ስትሄድ እኔ ወጣሁኝ እና እንትን አልኩኝ። ባሏ ስለዚህ ነገር ያውቃል? አያውቅም። ስለዚህ አሁን እሷ እንደ ሌሎቹም እናቶች ልጇ እንደጠፋችባት እያለቀሰች እያነባች ነው ማለት ነው? አዎ እሱም እንደዛ ነው የሚያውቀው። በጣም ነው እሱ የምታሳስበው፣ በጣም ነው የሚያዝንላት። ከልጅቷ መጥፋት የእሷ ሀዘንን ማየት መቋቋም አቅቶታል። በጣም ነው እንትን የምትለው። አዎ ልጃቸው ምንነቱ ባልታወቀ እንደጠፋ ሽበት እያሰበ ማለት እንደዛ ነው የሚያስበው። ሁለተኛ ደግሞ እሷ በጣም ነው የምትከፋበት። በጣም ነው በቃ በአጠቃላይ አንገቷን ደፍቷ ነው የምትቀመጠው። በቃ በጣም ነው እንትን የምትለውና በሱ የተነሳ ሞር እሱ ላይ ነው ጭንቀት እንትን ያለው። እኔ ደግሞ እናቶችን ያለ ልጅ የማስቀረት ሰላቢዋ እሷ ናት ማለት ነው። አንቺ ደግሞ ይሄንን እየተባበርሽ ነው ያለሽ አይደለም? እኔ እንደነገርኩት ነው እየተባበርኩት አይደለም። ከዚህም አልፎ ደግሞ እኔን ለመዋሸት ከዚህ ዓላማዬ እንድፈናቀል ሁሉም ኖርማል እንደሆነና እሷም ንጹህ እንደሆነች ምንም እንዳላገኝ ድራም እኔ እና መውጣት ነሽ ያዟት እና ቆያት ነይ ያዟት። እንግዲህ ክቡራን ተመልካቾቻችን አይታችኋል። እኛ ጋር የሚመጣው ተጎዳው፣ አዘንኩኝ፣ ድረሱልኝ የሚሉላ የተጎዳ አይደለም። እቺ ሴት ይህንን ነገር ስናጣራ ስልካችንን ፈልጋ ሲጨቀጭቀን ከኋላ ተከትላን ስታወራን ቶሎ ድረሱልኝ፣ የምነግራችሁ ነገር ብዙ ነገር አለ፣ ብዙ ሰው እየተጎዳ ነው፣ እኔ ጋር ብዙ ነገር አለ ብላ ስትነግረን በቀላሉ እኛን ዋሽታ ከዚህ ሰፈር እኛን የምታፈናቅለን ከዚህ ሰፈር እኛን የምታርቅ ትክክለኛውን ሰው እንዳናገኝ ለማድረግ እየሞከረች ነበር። እኛ ግን ባደረግነው ምርመራ እንዳያችሁት ትንተባተብ ነበር። ስታወራ እያለች ቃላቶችን ሲጠፉባት እንግዲህ ለምን ሸምድዳ የመጣችሁ ተነግሯት የመጣችሁ ነገር ስለጠፋባት ነው። እኛ ግን በቀላሉ ለመፈለግ የወጣነውን ሳንፈልግ በቀላሉ እንድናገኝ ሆነናል ማለት ነው። እቺ ሴት ለልጇ ያልራራች ለልጇ ላልተመለሰች ሴት ለማን ልጅ ትመለሳለች? ይህንን ሁሉንም በጀግንነት እያጣራን ወደ እናንተ እናደርሳለን። አብራችሁን ቆዩ። ለብዙ ሰው ይደርስ፣ ብዙ ሰው ይማር። እንደዚህ አይነት ውሸታሞች አሉ። እንደዚህ አይነት በጥቅም እየታለሉ በጥቅም እየተሸወዱ የሰው ልጆች ይጠፉ የሚያዩ አሉ። ከሚያጠፉትም በላይ እነዚህ ደግሞ ጥፋተኞች ናቸው። ለምን? ቶሎ እንዳይደረስባቸው ከለላ ስለሚያደርጉ ማለት ነው። ሼር አድርጉ፣ ለብዙ ሰው አድርሱ። እስከ መጨረሻው ደግሞ
ከኔ ጋር ቆዩ። ሰዎችን እናሳርፋለን። ራሳችንን ህይወታችንን አሳልፈን እየሰጠን ለህዝባችን ግን እረፍት እንሆናለን። እኛ ህይወታችን ያለ ህዝባችን የለምና እናንተም ህዝቤ እንድድን ለህዝቤ እንዲደርስ ማህበረሰቡ እንዲማርበት ሼር አድርጉ። እባካችሁን ልለምናችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቻችን ይህንን ነገር ጊዜ ልንሰጠው አይገባም ብለን ዛሬውኑ ብዙ ነገር አጣርተን መተናል ማለት ነው። እንግዲህ እቺ አስቴር ተብየዋ ቤት ጓደኛዋ ስለሷ ብዙ ነገር እንደነገረችን እንዳያችሁት ጊዜ ሊሰጠው አይገባም። የእናቶችን ባል ሊታበስ ይገባል። እቺ ሴት ማናት? ከሷ ጀርባ ያለው ትክክለኛው ማንነታ ምንድነው የሚለውን እናፋጥጣታለን። ስለዚህ አብራችሁን ቆዩ። ጓደኛዋ ለምለምን ደብቀናት ማለት ነው። ምንም እንዳልተፈጠረ ገብተን እናውራታለን። አሁን ላይ አብራችሁን ቆዩ። ክፍት ነው በሩም ቁልፍ ላይ ተንጠልጥሎ። ምንድነው? ማን ነው? ሰላም ነው? ምንድነው? ማን ናችሁ? አስቴር ነኛው። ምንድነው? ፈጣሪ ያበርታሽ ማለት እፈልጋለሁ። አመሰግናለሁ። ለምን መጣችሁት? ገብተን እናውራ። ያው ካሜራም ምንድነው? ስለ ልጅሽ አንዳንድ ነገሮችን ሰማና እናጽናናሽ ብለን ነው። አመሰግናለሁ። ልጅን አገኘኋት እኮ። ውጡልኝ። አገኘኋት ማለት እንዴ? የልገባ ነው። ተረጋጊና እኮ የልገባ ነው። አልገባኝም። ቁጭ ብለን እናጽናናሽ ባላችን። ካሜራ ደቅነሃል። ምን አልገባኝም። አዎ እንዴት ምን ገላግሻለሁ? እንዴት ከበል ፍቅር ስለኛ ስለማታውቂ ነው አስቴር እኮ። እሺ አሁን ትወጣልኝ? አይ ተረጋጊና ትወጣልኝ? አይ እስኪ ተረጋጊና ተቀመጪ። ለምን እንወጣለን? ካሜራ ምናምን ደቅናል። ምንድነው? አዎ እስኪ ተቀመጪና እናውራ። አይዞሽ ተረጋጊ፣ ተቀመጪ። አልሰማኸኝም ነው? ልጄን አገኘኋት። የእናንተ ገዛ አያስፈልገኝም። ውጡልኝ አሁን። አይ እናግዝሻለን መቻልን። እኛ እኮ ልናጽናና ነው የመጣን እኮ። እሺ ተረጋጊና ተቀመጪ። አይዞሽ ተረጋጊ። ምንድነው? ተረጋጊ እስኪ። አይዞሽ ምንድነው? እሺ ማን ናችሁ? ምንድነው ማለት? እኛ እኮ አንቺን ለማጽናናት ሰፈሩ ላይ አንዳንድ ጥናቶችን እያደረግን ነበርና እንግዲህ ያው የአንቺ ልጅ ብቻ አይደለችም። የብዙዎች ልጆች ጠፍተዋል። የብዙዎች ልጆች ደብዛቸው ጠፍቷልና እየሄድንም እያጽናናን፣ ይሄም ነገር ደግሞ በእግም መፈለግም ካለበት ምን የሚደረግ ብለን ደግሞ ነው ካሜራ ይዘን የመጣ ነው እንጂ ለሌላ ነገር አይደለም። እሺ አሁን ልጄ ጠፋች። ምን ይፈጠር? ካሜራው ምንድነው? ጠፋች ልጅ። እሺ ምን ላድርግ እኔ? ምንድን ነው የምትሉኝ? ሻውን ውጡልኝ፣ በቃ ውጡልኝ። ተረጋጊ። ካሜራው አንቺን የሚያስቀይም ምናምን ከሆነ ሊጠፋ ይችላል። ግን አሁን እኛ እዚህ ጋር አንደኛ እስኪ ተረጋጊ። መታችሁ ስለጠየቃችሁኝ በጣም አመሰግናለሁ። አሁን ግን ውጡልኝ። ካሜራንም ይዘውጣልኝ። ውጡልኝ። ሰማኸኝ አይደል? እንድንረዳሽ አትፈልጊም በልጅሽ ጉዳይ? እኔ በማግኘት መንገድ አገኛታለሁ። አሁን ግን ውጡልኝ። ተረጋጊ። እንደዛ አይደለም አስቴር። ሰማኸኝ? ተረጋጊ። እኛ እኮ አንቺንም እንደ እህታችን አስበን እኮ ነው። ምንድነው የእነዚህ ልጆች እየሰለባቸው ያለው የሚለውን አንቺም አሁን የደረሰብሽን እንትን እንላለን። አሁን እኛ በቅርቡ ይህንን ስራ ለማቆም እያሰበን ስለሆነ ታቆሙ ነው። ምንድነው እንዴ? አትነገርሽኝ እኮ። አይ አይደለም። ምን ልታቆሙ ነው? አዎ ምንድነው? ታውቂናለሽ እንዴ? አረ ግን ስራችሁ ምንድነው? እና ምንድነው ታዲያ? ላቆም ነው ስል ፈገግ አልሽ። ቅድም እንደዛ እየተቆጣሽ ነበር። አይደለም ያው ስላላወቅኳችሁ ነው። እስቲ አዎ እኛ እንግዲህ ያው እየሄድን የሰዎችንም ችግር እንዲህ በቪዲዮ ወስደን ለህግ ብቻ መስጠት ያው ለማገዝ ያክል ነው፣ ለሌላ ነገር አይደለም። ያው ትንሽ አሁን ችግር አለ አይደለ? እንዲፈታ ለምሳሌ የመርማሪዎች አይን ያ ላይ እንዲያርፍ ለማድረግ ያክል ብቻ ነው የምናደርገው፣ እንዲረዱ ምናምንና አሁን ላይ ግን ያው የዚህ ሰፈር ነገር ከአቅማችን በላይ ሆኗል። እንደምታዩ የልጆች መጥፋት ከቀን በቀን እየተባባሰ ነው። ብዙ ነገር እና ያው ለመጨረሻ ጊዜ አንቺን አጽናንተን እንውጣ ብለን ነው ይህንን ቪዲዮም ሰጠን አልሰጠንም ምንም ጉዳያችን አይደለም። እውነቱን ለማውራት ባይቀረጽላ ችግር የለውም እና ያው አንቺንም አጽናንተን እንውጣ፣ አንዳንድ ነገሮችን እናውራሽ። ያው እንግዲህ እያየሁሽ ነው። ያው ስለ አንቺ አታውቂኝም እንጂ በሩቁም ቢሆን እኔ አውቅሻለሁ። እንደዛ ለሰው ደግ ለሰው የምትደርስ ልጅ። አሁን ግን እንግዲህ በልጅ ጦት ምንነቱ ባልታወቀ መንገድ እንግዲህ ልጅሽን አጥተሽ እንዲህ ተጎሳቁለሽ ነው ያለሽው። ቆይ ምንድነው ያኔ የተከሰተው? ይሄ እንዴት እንደተፈጠረ እስኪ እናውራና እንጨዋወት። ያው እኛም ለሰው ሲያወሩትን ነገሮች ይቀላሉ ስለሚባል እውነት ነው። ያው ነገሮች እንደ ወላጅ እናት ትንሽ ይከብዳሉ። በእርግጥ በጣም ያዘንበት እኔም ባለቤቴም በጣም የተጎዳንበት ወቅት ነው። ግን ምን ታደርገዋለህ? አንዳንድ ሀዘኖች አዝነት አልፋቸዋል። የማትመልሳቸው ነገሮች ናቸው። እኛም በማንችለው በልጃችን ተቀጣን።
በጣም የሚያስጠላ ጊዜያትን እያሳለፍን ያለነው ከባለቤቴ ጋርም ብቻ ያው እኔንም እንደምታየኝ ነኝ እዚሁ ቤት ቁጭ ብዬ ስለምውል ትንሽ አስባታለሁ በተደጋጋሚ እና ከሀዘኔ ልወጣ አልቻልኩኝም። ያው እንግዲህ ምን ይደረጋል ፈጣሪ ያመጣው ነገር ነው መቀበል ነው። ከቤተሰቦች ያዘንም ብዙ ሳልጽናና ነው ልጄን እንትን የሰማሁትኝና ለቤተሰቦች ያዘን ማለት ያው እናትና አባቴንም ብዙ አልቆየም ካጣኋቸውና ብዙ ከነሱ ሀዘን ሳንጽናና ነው ደግሞ ወደ ልጃችን ሀዘን የሀዘን ወደኛ ቤት የገባው። እንግዲህ አሜን ብለን እንግዲህ መቀበል ነው። ምን አማራጭ አለን? እንግዲህ ማለት ያው የሰፈሩ ሰው በጣም በዋይታ ላይ ነው ያለው። በጣም የሚያሳዝን ነገር ነውና አው ሚጣ የ5 ዓመት ልጅ ናት አይደለ? እንግዲህ በጣም ማለት ያሳዝናል። አሁን በዚህ እቺ ልጅ የ5 ዓመት ልጅ የት ገባች ይባላል፣ የት ተብሎ ሲፈለጋል፣ የት ትሄዳለች ይባላል። ማለት አሁን ሰው ትንሽ እድሜው ሻል ያለ የሚሄድበትን የሚያውቅ ፈልጎ ጠፋ የሚባል ደረጃ ላይ ሰው ቢደርስ ራሱ አንድ ነገር ነው። ግን እቺ ልጅ በጣም ህፃን ናት። ህፃን ማለት በቃ የሆነ ገና አንድ ፍሬ ልጅ ማለት ነው። እንግዲህ የ5 ዓመት ልጅ ማለት ምንም ጥሩ መጥፎን የማታገናዝብ ደረጃ ላይ ነው ያለችው እና እስኪ በዛን ቀን የተፈጠረውን ነገር እንዴት እሷ እንደጠፋች ልጠፋ እንደቻለች የምታውቂው ነገር አለ? ያን ቀን የነበረውን ቀን ታስታውሻለሽ? እንግዲህ 2 ሳምንት ሆኖታል አይደለ? አሁን ወደ 2 ሳምንት። እስኪ ያን ቀን ምንድነው የነበረው? የዛሬ 2 ሳምንት ነው ልጄ ያጣሁት። በጣም ይከብዳል። ገና 5 ዓመት ማለት ክፉ ደጉን አለየችም ልጄ ገና ናት። ሮጣ ስቃ ያልጠገበች ልጅ ናትና በጣም ያሟል። የኖረ ሰው ቢሆን ኖሯል ትላለህ። ልጄ ግን ህይወትን አልጀመረችም። ገና በለጋ ዕድሜዋ ተቀጨችብኝ። እስኪ ያን ቀን ምንድነው የነበረው? የጠፋችበትን ቀኑን እንዴት እንደጠፋች ማለት እንግዲህ ሰዎች የተለያየ መንገድ ነው የሚሉት። አሁን ሁሉንም እናቶች ጋርም ቤተሰቦች ጋር ሄደን ስንጠይቅ ልጄ እንደዚህ ነበረች፣ እንደዚህ ወጣ፣ እንደዚህ ቀረች ይላሉና ሚጣስ እንዴት ነበር? እስኪ አጠፋፋ የጠፋችበት መንገድ በዛን ጊዜ የምታስታውሹ? የሰማሁኝ አይደል? ጎረቤት እንኳን ያው ሁሌ እንደዚህ ነው እንደምታየው። የጎረቤት ልጅ እንደዚህ ስቃል። የኔ ልጅ ግን ስንት ቀን ልጄን ካየው ያው እናት ከልጇ ጋር ትስቃለች። እኔ ግን ይኸው እንደምታየኝ ነኝ። እንግዲህ እሱ ያው እውነት ነው። እንግዲህ ማለት ልጅ ማለት ቀላል ነገር አይደለም። በጣም ልብ የሚነካ ልብ የሚሰብር ነገር ነው። ያው እኛም የምንችለውን ነው የምናደርገው። ሰው እንደመሆናችን የሰው ልጅ የሆነን ነገር ይሞክራል፣ ለመቀየር ይሞክራል፣ የተሻለ ለማድረግ ይሞክራል። ከሱ በታች ደግሞ እግዚአብሔር የፈቀደው ነው የሚሆነው አይደለ? እስኪ ስለዚህ መቼ ነው ሚጣ የጠፋችው ያልሽኝ? ልጅ የጠፋችው ማለት 2 ሳምንት ብለሽኛል። ግን ያን ቀን የነበረውን እንቅስቃሴ ታስታውሽ? ልጅ ናት የውስጥ የማትሄደው እንደ ወትሮዋ ግቢ ውስጥ እየተጫወተች ነበርና አበላልቼ ልብሷን ቀይሬ እንድትጫወት ወደ ግቢ ለቀኳትኛው። እኔም ስራ ስላለብኝ ከልጅ ጋር አይመችምና እንድትጫወት ለቀኳትኝ። ከዛ ወደ ምሳ ሰዓት አካባቢ ይመስለኛል ምሳ ላበላ ስፈልጋት ነው ያጣኋት። እንግዲህ ዞርን፣ በየጎረቤት ቤት ተገባ። ያልተኬደበት የለም። ትሄዳለች ብዬ ያሰብኩበት ቦታ ፈለኩ፣ ግን የለችም። ልጄን የበላች ባልጮኋለ አይነት ማለት በቃ። እስኪ አሁን ከዚህ አንፃር የምትጠረጥሪው ይሄ ሊሆን ይችላል የምትይው ይሄ ይሆናል ለዚህ ያበቃን የምትይው ነገር አለ? እንግዲህ እኔም ቤቴ ነው የምውለው። ጸበኛ የለኝ፣ የተጣላሁት ሰው የለኝ። እንግዲህ ባለቤቴን ደግሞ አላውቅም። እሱ ነው ስራ የሚውለው። አብዛኛውን ጊዜ ያድራል፣ ያመሻል። እንግዲህ እሱ ከሰው ጋር ተጣልቶ ይሆን አላውቅም። እኔ ግን እዚህ ቤት ነው የምውለው።
ከጎረቤት ጋር እንኳን እኮ የጎረቤቶቹ ብዙ ጊዜ ወደ ስራ ስለሚውሉ የመገናኘት እድል ጠባብ ነው። እኔ ከልጄ ጋር ነው የማሳልፈው። የጣላሁት እንኳን በቅጡ እኮ ሰው የለኝም። ልጄን ማን ሊጎዳት ይችላል? ማን? እሺ አንቺስ ማለት አሁን ከነበረው አንፃር ሰፈሩ ላይ እየተካሄደ ከነበረው ከልጆች መጥፋት አንፃር ለምንድን ነው ብቻዋን የለቀቅሻት? ለምንድን ነው ችላልሽ? ችላ ማለት አይደለም። ያው እንግዲህ ግቢያችን እንዳየኸው ነው። ብዙ ነዋሪ የለበትም። ትንሽ ቤቶች ነው ያሉት። በሩም ያው ሆን ብለህ ካልከፈትከው የማይከፈት ነው። በልጅ አቅም የማይደፈር በር ነው፣ አይሆንም። እና ያው ሴፍቲ ነው እንዳየኸው። ግቢያችን ጸጥ ያለ ነው እና ይሄን ያለው እንዲህ ትኩረት እንትን ይላል ብዬ አላስብም። የኛ ግቢ ይስባል ብዬ አላስብም። አሁን ልጆች ለመስረቅ የሆነ መንደር የሆነ ልቅ የሆነ መንደር ሲሆን ነው ቀላል የሚሆነው እንጂ አሁን እዚህ ግቢ ገብቶ እንግዲህ ልጄን አላቅም፣ በጣም ይከብዳል። በጣም እና ማለት እንደ ሰው በዚህ ልክ ልጆች ላይ እየደረሰ ያለውን ነገር ማለትና ማሰብ ግራ የሚያጋባ ነው። ማለት ልጆች ምንም አያውቁም። ልጆች ምስኪኖች ናቸው። ልጆች ማለት እንግዲህ ያው ፍቅር ናቸው። ግን በዚህ ልክ እንደዚህ አይነት ነገር ሲደርስባቸው ግራም ያጋባል። ማድረግ ያለብሽም ነገር ሁላ እስከሚጠፋሽ ይሄዳልና ያው እንግዲህ አንቺም ስሰማውን አለሽበት ደረጃ በጣም እየታመምሽ እንደሆነ በጣም እየተጎዳሽ እንደሆነ ነው የተነገረኝና ግን ደግሞ በዚህ ልክ መብሰልሰል በዚህ ልክ መጎዳት ምንም ጥቅም የለውም። ጥቅሙ ከዚህ ሁሉ ጀርባ ያለውን ሰው ፈልጎ ማግኘት ላይ ማለት አልገባኝም። ምን ለማለት ፈልገህ? ማነው ልጆቻችሁን እየሰረቀ ያለው? ማነው የሰፈሩን ሰው እናት የሰፈሩን እናቶች እያስለቀሰ ያለው? ማነው አንቺንስ እያስለቀሰ ያለው? ይሄ እኮ ለሁላችንም ግልጽ ሊሆንልን እንፈልጋለን አይደል? እናት እኮ ነኝ። እሱን ማግኘቱም ነው የኔ ስራ። የኔ ስራ ያንን ሰው አነፍንፎ አድኖ መያዝ ላይ ነው። አልገባኝም። እየተቀየርክ ነው ያለው። እየተቀየርክ ማለት ወዴት ነው የምትቀየረው? አነጋገርህ ልክ አይደለም። ለምን? ደስ ሊልሽ አይደል እንዴ? ታጽናናኝ ነው የመጣህ አይደል? ታዲያ ኃይለ ቃል እኔ ላይ መወርወሩ ጥሩ ነው? አንቺ ላይ አይደለም እየወረወርኩ ያለሁት፣ ወኔ እንዲሆንሽ ነው። እናት እኮ ነኝ። ምንም አይነት ማበረታቻ ቃል አልፈልግም። እናት ነኝ። ይገባሃል? እናት እንዴ ልጄ እኮ ነው የጠፋችሁ። ልጅሽ ናት የጠፋችሁ። እንድትገኝልሽ አትፈልጊም? ይሄንን እያደረግሽ ነው። ከዚህ ሁሉ ጀርባ ያለ ሰው እንዲቀጣ አትፈልጊም?